ሰላም የጽናት ሚዲያ ቤተሰቦች እንደተለመደው ወቅታዊና ትኩስ መረጃዎች ይዘንላችሁ ቀርበናል። አብሮነታችሁ እንዳይለየን። በቅድሚያም አርዕስተ ዜናዎች እናሰማችኋለን። የሰው እገታ በኢትዮጵያ ተባብሶ ቀጥሏል። በኢትዮጵያ ሰላማዊ ሰዎችን መግደል ከጊዜ ወደ ጊዜ እየተበራከተ ይገኛል። ሱዳን ለኢትዮጵያ ጠንካራ ማስጠንቀቂያ ሰጠች። በተባበሩት አረብ ኤሚሬትስ ላይ በፈጸመችው ጥቃት የኢትዮጵያ ዜጋ ላይ ጉዳት መድረሱ ተገለጸ። 8 የመንገደኛ በረራዎች ከአቡዳቢ መነሳታቸው ተሰምተዋል። ኢራን ላይ የሚፈጸም የአየር ላይ ድብደባ ለሳምንታት ሊቆይ እንደሚችል ፕሬዝዳንት ትራምፕ ገልጸዋል። የዱባይ ኤርፖርቶች በከፊል የበረራ አገልግሎት እንደሚጀምሩ ተሰምተዋል። የኤሚሬትስ አየር መንገድ ውስን በረራዎች ማድረግ እንደሚጀምር አሳውቋል። የኩዌት መከላከያ ኃይል በስህተት 3 የአሜሪካ የጦር ጄቶችን መትቶ ጥለዋል። ገና በከባድ ሁኔታ መምታት አልጀመርንም፣ ትልቁ ጥቃት በቅርቡ ይመጣል ትራምፕ። የኢራን አብዮታዊ ዘብ ለዓለም የነዳጅ ዝውውር የልብ ትርታ የሆነው የሆርሙዝ ሰርጥ ዝግ እንደሚሆን በይፋ አሳወቀ። ቻይና ኢራን ሉዓላዊነቷን ለመጠበቅ የምታደርገውን ጥረት እንደምትደግፍ ገለጸች። ውድ የጽናት ሚዲያ ቤተሰቦች ከጽናት ሚዲያ ቆይታ ይኖራችሁ። ቀዳሚ ወዳደረግነው ዝርዝር መረጃ እናመራለን። በኢትዮጵያ ውስጥ ሰላማዊ እንቅስቃሴ ማድረግ አለመቻሉ ተባብሶ ቀጥለዋል። የሰው እገታው እየተባባሰ ይገኛል። በዚህ የሰዎች እገታ መባባስ መሃል አንድ ልጃቸው የታገተባቸው አባት ልጄ ታግቶብኝ ትልቅ ጭንቀት ውስጥ ነኝ፣ ባለቤቴም ከባድ ስቃይ ውስጥ ነው ያለችው፣ ዛሬ 27ኛ ቀናችን ነው፣ እረፍት የለንም፣ ምግብ አይበላልንም ሲሉ ወላጅ አባት ገልጿል። በኦሮሚያ ክልል ሰሜን ሸዋ ዞን ደራ ወረዳ አካባቢ ሲደርስ ልጃቸው ታግቶ 27 ቀናት አስቆጥሮም ደብዛው የጠፋባቸው አባት የጸጥታ አካላት አካባቢውን እንዲፈትሹላቸው፣ ህዝቡ በጸሎት እንዲያግዛቸው፣ ልጃቸውን ያስጠጉ ካሉ እንዲያሳውቋቸው በጽኑ ተማጽነዋል። እገታው የተፈጸመው 7 ተሳፋሪዎችን ከታታ አነስ ባለ ተሽከርካሪ ከአዲስ አበባ ወደ ደራ ወረዳ ሲጓዝ በነበረበት ወቅት መሆኑን ገልጸው ልጄ ታግቶብኝ ትልቅ ጭንቀት ውስጥ ነኝ፣ ባለቤቴም ከባድ ስቃይ ውስጥ ነው ያለችው፣ ዛሬ 27ኛ ቀናችን ነው፣ እረፍት የለንም፣ ምግብ አይበላልንም ብለዋል። የህፃኑ አባት አቶ ፍስሐ ተፈራ ስለ እገታ ሁኔታ ተከታዩ ማብራሪያ ሰጥቷል። ባለቤቴ 2 ልጆችን ይዛ ጥር 26 2018 ዓ.ም ከአዲስ አበባ ጉዞ ጀመረች። ሲመሽባቸው ሬማ ከምትባል ቦታ አደሩ። ከንጋቱ 10 ሰዓት ሾፌሩን ውጣ ሲል ጉዞ ጀመሩ። ጉዞ ከጀመሩ ቆይታ በኋላ ከንጋቱ 11 ሰዓት ካራቦ ላይ ታገቱ። ባለቤቴና 2 ልጆቻችን የባለቤቴ እህቶች ሙሉ ተሳፋሪዎች በአጋቾች እጅ ገቡ። ከዚያ በኋላ በእግራቸው ወደ በረሃ ማስጓዝ ጀመሯቸው። ብዙ ኪሎ ሜትር ካስኬዷቸው በኋላ አብሮ የነበረው አንዱ የ5 ዓመት ልጄን ሲደክምባቸው አጋቾቹ በረሃ ላይ ትተውት ሄዱ። ሌሎቹ ደግሞ ወደፊት ይዟቸው እየሄዱ ያለ ባለቤቴ ያዘለችውን የ1 ዓመት ከ6 ወር ህፃን ካዘለችው ላይ አምጪ ብለው ይዘውት ሄዱ። እሷን የደበደቡ እየቀጠቀጡ ሂጂ ሲሏት ድካሙና ዱላው በስቶባት ራሷን ስትወድቅ ትተዋት ሄዱ። ህፃን ልጄ ግን አጋቾቹ ይዘውት ሄዱ። ይህ በእንዲህ እንዳለ የወረዳው የጸጥታ አካላት አጋቾችን ከኋላ በኩል መከተል ጀመሩ። የወደቁትም እያነሱ ወደ ሆስፒታል አደረሷቸው። የኔም ልጅ እና ባለቤቴ የተነሱ። የ1 ዓመት ከ6 ወር ህፃን ልጅ ግን ከታገተ ዛሬ 27ኛ ቀኑ ነው። እስካሁን አለም የለም የሚባል መረጃ የለንም። እገታው ከተፈጸመበት ጊዜ ጀምሮ ልጄን ለማግኘት ብዙ ነገሮችን ሞክሬያለሁ፣ ግን የልጄን ሁኔታ የሚገልጽልኝ ምንም ነገር አጣው ሲሉ ተናግረዋል። 7 ሰዎች ናቸው የታገቱት። የሚችሉት ገንዘብ እየከፈሉ በብዛት ተለቀዋል። ታግተው የተለቀቁትን ሰዎች በአካል በስልክ አግኝቻለሁ። እስካሁን የልጄን መረጃ የሰጠኝ ግን አንድም ሰው የለም ያሉት አቶ ፍስሐ አጋቾቹም ለማግኘት ሞክረናል፣ ግን እጃችን ላይ የለም፣ እንደር ካለ ጠይቁ እንዳላቸውም ገልጸዋል። ግራ ገባኝ የሚሉት እኚሁ አባት ቱሉ ጉዱና ወቤንሶ የሚባሉ አካባቢዎች ልጃቸው ይኖራል ተብሎ መገመቱን ጠቁመዋል። የህፃኑ ስም ፍጹም ፍስሐ እንደሚባል፣ መልኩ ቀይ፣ ፀጉሩ ሉጫ እንደሆነ፣ በታገተበት ወቅት ከስር ቀይ ቲሸርት ከላይ ከራባት ያላት ቡላ ከለር ሸሚዝ ከታች ፒንክ ከለር ሱሪ ለብሶ ነጭ ስኒከር ጫማ ተጫምቶ እንደነበር በመግለጽ አውሬን በልቶት ከሆነ ልብሱን እንኳን ላግኝ ሲሉ ተማጽነዋል። በኢትዮጵያ ሰላማዊ ሰዎችን መግደል ከጊዜ ወደ ጊዜ እየተበራከተ ይገኛል። ሞባይል ለመንጠቅ ብሎ የሰው ህይወት ያጠፋው ግለሰብ ተከትሎ በቁጥጥር ስር መዋሉን የአርባ ምንጭ ከተማ አስተዳደር ፖሊስ አስታወቀ።
ግለሰቡ በአርባ ምንጭ ከተማ ሴቻ ክፍለ ከተማ በሬ ቀበሌ ውስጥ የካቲት 22 2018 ዓ.ም ምሽት 2 ሰዓት ላይ ከቤተ አምልኮ ወደ ቤቷ ስትመለስ የነበረችን ወጣት ሴት ልጅን የያዘችውን ሞባይል ለመጠቅ አስበው የተለያየ የሰውነት ክፍሏን በስለት መወጋት ጉዳት አድርሶባታል። ወጣቷ ባሰማችው የድረሱልኝ ጩኸት የአካባቢው ህብረተሰብ ቢደርስም ግለሰቡ ግን በቦታው አምልጧል። ተጎጂዋን ወደ ሕክምና በማድረስ የሕክምና እርዳታ ቢደረግላትም ህይወቷ ግን ማትረፍ አልተቻለም። ፖሊስ ይህ መረጃ እንደደረሰው ባደረገው ክትትል ግለሰቡን ወንጀሉን በፈጸመ በሰዓታት ውስጥ በቁጥጥር ስር አውሎታል። በአሁኑ ሰዓት ምርመራ እየተጣራበት የሚገኝ ሲሆን በህግ አግባብ እንዲቀጣ የማድረግ ስራ እንደሚሰራ ተገልጿል። ምንም እንኳን የህግ አካላቱ ይህንን ቢሉም ወንጀል ፈጻሚዎቹ በተለያየ ምክንያት ወዲያውኑ ተለቀው ፍትህ ሲጓደል ይስተዋላል። ይህም በሀገሪቱ ዜጎች ላይ ትልቅ ስጋትን እየፈጠረ ይገኛል። በተባበሩት አረብ ኤሚሬትስ ላይ በፈጸመችው ጥቃት የኢትዮጵያ ዜጋ ላይ ጉዳት መድረሱ ተገለጸም። የካቲት 21 ቀን 2018 የተጀመረው ተከታታይ የኢራን የሚሳኤልና የድሮን ጥቃት ተከትሎ በተባበሩት አረብ ኤሚሬትስ ጉዳት ከደረሰባቸው 58 ሰዎች መካከል ኢትዮጵያውያን እንደሚገኙበት የሀገሪቱ መከላከያ ሚኒስቴር ባወጣው መግለጫ አረጋግጧል። ይሁን እንጂ ጥቃቱ በደረሰባቸው የኢትዮጵያ ዜጎች ቁጥር ላይ ሚኒስትሩ ዝርዝር መረጃ ከመስጠት ተቆጥበዋል። እንደ ሚኒስትሩ መግለጫ ከሆነ ጥቃቱ ከተጀመረበት ጊዜ አንስቶ የኤሚሬትስ የአየር መከላከያ ስርዓቱን ከኢራን የተተኮሱ 165 ባሊስቲክ ሚሳኤሎችን፣ 2 የክሩዝ ሚሳኤሎችን እና 541 ድሮኖችን ማክሸፍ ችሏል። ከጥቃቱ በኋላ በሁለተኛው ቀን ብቻ የኤሚሬትስ የአየር ኃይልና የአየር መከላከያ ክፍሎች 20 ባሊስቲክ ሚሳኤሎችን ያወደሙ ሲሆን 8ቱ ባህር ውስጥ መውደቃቸው ተገልጿል። በተጨማሪም 2 የክሩዝ ሚሳኤሎች እና 311 ድሮኖች በአየር ላይ የተመቱ ቢሆንም 21 ድሮኖች ግን በሲቪል ተቋማት ላይ ማረፋቸው ሚኒስትሩ ይፋ አድርጓል። ከየካቲት 21 ጀምሮ ወደ ኤሚሬትስ አቅጣጫ ከተወነጨፈ 165 ባሊስቲክ ሚሳኤሎች መካከል 152ቱ ሲወድሙ 13ቱ ደግሞ ባህር ውስጥ መውደቃቸው ተመልክተዋል። ከተለዩት 541 ድሮኖች መካከል 506ቱ በአየር ላይ የተመቱ ሲሆን ቀሪዎቹ 35 ድሮኖች በኤሚሬትስ ግዛት ውስጥ በመውደቅ በንብረት ላይ ጉዳት አድርሰዋል። ይህ መጠነ ሰፊ ጥቃት የፓኪስታን፣ የኔፓልና የባንግላዴሽ ዜግነት ያላቸውን 3 ግለሰቦች ሕይወት የቀጠፈ ሲሆን በሌሎች 58 ሰዎች ላይ ደግሞ ቀላል የአካል ጉዳት አድርሰዋል። ኢራን ላይ የሚፈጸም የአየር ላይ ድብደባ ለሳምንታት ሊቆይ እንደሚችል ፕሬዚዳንት ትራምፕ ገልጸዋል። በአሜሪካና በእስራኤል ጥምረት በኢራን ላይ የተከፈተው የአየር ጥቃትና ኢራንም እየሰጠች ያለውን አጸፋ ያለምንም ማቆሚያ እየቀጠለ ሲሆን ጦርነቱ አሁን ሊባኖስ ጭምርም አጠቃሏል። ኢራን የምትደግፈው ሂዝቦላህ እስራኤል ላይ ጥቃቶችን መክፈቱን ተከትሎ እስራኤል ምላሽ እየሰጠች ነው። ቴህራን በበኩሏ ወደ እስራኤል ወደ ባህረ ሰላጤው አገራትና ቆጵሮስ ወደሚገኘው የብሪታንያ የጦር ሰፈር ሚሳኤሎችና ድሮኖችን ያዘነበች ነው። በኩዌት አልጃህር አካባቢ አንድ የአሜሪካ የጦር አውሮፕላን ከሰማይ ተመቶ ሲወድቅ የአውሮፕላኑ አብራሪዎች በፓራሹት ሲወርድ ታይተዋል። የኩዌት መከላከያ ሚኒስቴር የአሜሪካ አውሮፕላኖች መከስከሳቸውን ገልጾ የአውሮፕላኑ አባላት ግን በሰላም መትረፋቸውን አስታውቀዋል። በባህረ ሰላጤው ያለውን የመርከብ ትራንስፖርት ያስቆመው ጦርነት ተከትሎ የነዳጅ ዋጋ በከፍተኛ ሁኔታ ጨምሯል። ይህም የዓለምን ኢኮኖሚያዊ አደጋ ላይ ጥሎታል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ የኢራን ሕዝብ አሁንም ተነስቶ መሪዎቹን እንዲገለብጥ ጥሪ ማቅረባቸው ቀጥለዋል። የአየር ጥቃቱ ለሳምንታት ሊቆይ እንደሚችልም ገልጸዋል። ኢራን ውስጥ ከሰማይ ቦምቦች መውረድ ከጀመሩ ወዲህ ነዋሪዎች ከተማዋን ለቀው ለመውጣት አውራ ጎዳናዎችን አጨናንቀዋል። በህዝቡ ዘንድ ስለወደፊት እርግጠኛ አለመሆን፣ ሐዘን፣ ስጋትና አልፎም ደስታ ያገዛዙ ተቃዋሚዎች ዘንድ ይታያል። የተሰነዘሩ ባሉ የአየር ድብደባዎች በርካታ ኢራናውያን ሞተዋል። በተመሳሳይ በኢራን ሚሳኤሎች በእስራኤልና በሌሎች ሀገራት የሰው ህይወት አልፈዋል። ስምንት የመንገደኛ በረራዎች ከአቡዳቢ መነሳታቸው ተሰምተዋል። እንደ ፍላይት ረዳር የበረራ መከታተያ ድረገጽ መረጃ ዛሬ 8 የኢቲሃድ አየር መንገድ የመንገደኛ አውሮፕላን በረራዎች ከአቡዳቢ ተነስተዋል። 8 የመንገደኞች አውሮፕላን በረራዎች ከአቡዳቢ መነሳት መቻላቸውን ከድረገጹ የተገኘ ወቅታዊ መረጃ ያመለክታል። በመካከለኛው ምስራቅ የአየር ክልል ከተዘጋ በኋላ ከአቡዳቢ የመጀመሪያው አውሮፕላን ተነስቶ ነበር። ይህም የኢቲሃድ የጭነት አውሮፕላን ሲሆን የመዳረሻውን ሆንግ ኮንግ ማድረጉ የፍላይት ራዳር ድረገጽ አሳይቷል። ከዚህ በኋላም በአቡዳቢ
አቡዳቢ አውሮፕላን ማረፊያ ለተወሰኑ በረራዎች ቼክ ኢን አገልግሎት በድጋሚ ተጀምሮ ነበር። ሆቴሎች የነበሩ ቱሪስቶችን ወደ አውሮፕላን ማረፊያ የሚያመላልሱ አውቶቡሶች ስራ ጀምረዋል። መረጃዎች እንደሚያመለክቱት 8 የኢቲሃድ መንገደኛ አውሮፕላኖች ከአቡዳቢ ተነስተዋል። ይህም በመካከለኛው ምስራቅ የተዘጋውን የአየር ክልል ተከትሎ ተቋርጦ የነበረውን የአየር ትራንስፖርት እንቅስቃሴ መሻሻል ማሳየቱ አመላካች ነው። በተመሳሳይም የዱባይ ኤርፖርቶች በከፊል የበረራ አገልግሎት እንደሚጀምሩ ተሰምቷል። የዱባይ አውሮፕላን ማረፊያዎች ከዱባይ ዓለም አቀፍ አውሮፕላን ማረፊያ እና ከዱባይ ወርልድ ሴንትራል አልማክቱም የዓለም አቀፍ አውሮፕላን ማረፊያ ከፊል የበረራ አገልግሎት ዳግም እንደሚጀምሩ አሳውቀዋል። ተጓዦቹ በሚመለከታቸው የአየር መንገዶች አማካኝነት የበረራ ሰዓታቸው ካልተረጋገጠ በስተቀር ወደ አውሮፕላን ማረፊያዎች እንዳይመጡ ጥብቅ ማሳሰቢያ መተላለፉን ከዱባይ ሚዲያ ቢሮ የተገኘው መረጃ ያሳያል። የኤምሬትስ አየር መንገድ ውስን በረራዎች ማድረግ እንደሚጀምርም አሳውቋል። በረራዎቹ ሙሉ በሙሉ ተቋርጦ የነበረ ሲሆን በጣም ጥቂት በረራዎች ብቻ ይጀምራሉ ተብሏል። ቀደም ብለው ትኬት ቆርጠው ጉዟቸው ለተስተጓጎለባቸው ሰዎች ቅድሚያ እንደሚሰጥ ጠቁመዋል። አየር መንገዱ በስልክ ወይም በኢሜይል በረራው ተረጋግጧል ብሎ ካላሳወቀ በቀር ተጓዦቹ ወደ አውሮፕላን ማረፊያ እንዳይሄዱ አሳስበዋል። በመካከለኛው ምስራቅ ባለው ጦርነት አሁንም በርካታ በረራዎች እንደተሰረዙ ናቸው። የኩዌት መከላከያ ኃይል በስህተት 3 የአሜሪካ ጦር ጄቶችን መትቶ ጥሏል። አካባቢው ላይ ካለው ከፍተኛ የሆነ ውጥረትና ከኢራን በኩል ከሚሰነዘሩ የሚሳኤልና የድሮን ጥቃቶች ጋር ተያይዞ የኩዌት መከላከያ በስህተት የራሳቸውን አጋር የአሜሪካን ጄት መትተው ጥለዋል። በሶስቱም ጄቶች ውስጥ የነበሩ 6 የአየር ኃይል አባላት ፓይለቶችና ረዳቶች በሰላም ፓራሹት ተጠቅመው መውረዳቸውና በሕይወት መትረፋቸው የአሜሪካ ወታደራዊ እዝ አረጋግጧል። ገና በከባድ ሁኔታ መምታት አልጀመርንም፣ ትልቁ ጥቃት በቅርቡ ይመጣል። ትራምፕ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከሲኤንኤን ጋር ቆይታ አድርገው ነበር። በዚህም በኢራን ላይ የሚሰነዘረው ታላቁ ማዕበል ገና መሆኑና በቅርቡ እንደሚጀምር ገልጿል። ፕሬዝዳንት ትራምፕ የአሜሪካ ጦር አሁን ላይ የኢራንን አቅም እያዳከመ መሆኑን ገልጸው ገና በከባድ ሁኔታ መምታት አልጀመርንም፣ ትልቁ ጥቃት በቅርቡ ይመጣል ብለዋል። ጦርነቱ ረጅም ጊዜ እንዲወስድ እንደማይፈልጉና ቀደም ሲል 4 ሳምንታት ይፈጃል ብለው አስበው እንደነበር ገልጸው አሁን ግን ከታቀደው ጊዜ ቀድሞ ለመጨረስ እየተንቀሳቀሱ መሆኑን ተናግረዋል። ፕሬዝዳንቱ በጦርነቱ ትልቁ አስገራሚ ነገር ያሉት የኢራን ጥቃት ያረፈባቸው የቀጠናው ሀገራት የተባበሩት አረብ ኤሚሬትስ፣ ኳታር፣ ኩዌት፣ ባህሬን፣ ዮርዳኖስ በጦርነቱ ውስጥ በንቃት ለመሳተፍ መወሰናቸው ነው። በጣም በጥቂቱ ይሳተፋሉ ብለን ጠብቀን ነበር፣ አሁን ግን በከፍተኛ ሁኔታ ለመሳተፍ ወስነዋልም ብለዋል። ትራምፕ ከኒውዮርክ ፖስት ጋር ባደረጉት ቆይታ ደግሞ አስፈላጊ ሆኖ ከተገኘ የአሜሪካ የምድር ጦር ወደ ኢራን ለመላክ ያላቸው እድል እንደማይዘጉት አረጋግጠዋል። የኢራን አብዮታዊ ዘብ ለዓለም የነዳጅ ዝውውር የልብ ትርታ የሆነው የሆርሙዝ ሰርጥ ዝግ እንደሚሆን በይፋ አሳወቀ። በሰርጡ ለማለፍ የሚሞክር ማንኛውም መርከብ በእሳት እንደሚጋይ አሳውቀዋል። ይህ ቦታ በዓለም ላይ ካለው የነዳጅ ዝውውር ውስጥ 20%ቱ ማለትም 1/5ኛው የሚያልፍበት እጅግ ወሳኝ የባህር መስመር ነው። ሆርሙዝ ሰርጥ መዘጋት ማለት የዓለም የነዳጅ ዋጋ በከፍተኛ ሁኔታ እንዲንር ያደርጋል። ከዚሁ ጋር በተያያዘ ዛሬ ቀን ላይ የኢራን አብዮታዊ ዘብ በሆርሙዝ ሰርጥ በሆንዱራስ ሰንደቅ ዓላማ ስትጓዝ የነበረች አቴኖቫ የተባለች የነዳጅ ጫኝ መርከብ በ2 ድሮኖች መጥቶ እንደነደደ ማድረጉን ተገልጿል። ቻይና ኢራን ሉዓላዊነቷን ለመጠበቅ የምታደርገውን ጥረት እንደምትደግፍ ገለጸች። የቻይና መንግስት ኢራን ሉዓላዊነቷን፣ ደህንነቷንና የግዛት አንድነቷን ለመጠበቅ የምታደርገውን ጥረትም እንደምትደግፍ አስታወቀች። መግለጫው በቅርቡ በመካከለኛው ምስራቅ የተጨመረ የመጣው ውጥረት ተከትሎ የተሰጠ ሲሆን ቻይና የአገሮች ሉዓላዊነትና የክልል አንድነት መከበር ዓለም አቀፍ ሕግ መሰረታዊ መርህ መሆኑን አጠናክሮ ገልጿል። በመግለጫው መሰረትም ኢራን በውጭ ኃይሎች ግፍ ወይም ግብዣ በማንኛውም መልኩ መገጣጠም አይገባም ሲል ቤጂንግ አስጠንቅቋል። ቻይና ቀጠናውን ወደ ከፍተኛ ግጭት እንዳይወሰድ ሁሉም ወገኖች ጥንቃቄ እንዲያደርጉ ጠይቃለች። የቻይና የውጭ ጉዳይ ባለስልጣን እንደገለጹት ውይይትና ዲፕሎማሲ ብቻ የቀጣይ መፍትሄ መንገድ ሲሆን የጦርነት እርምጃዎች ክልሉን ወደ አልተፈለገ
ወዳልተፈለገ ውጤት እንደሚያመሩ ጠቁመዋል። በተጨማሪም ቻይና በመካከለኛው ምስራቅ ሰላምና መረጋጋት እንዲጠበቅ ከዓለም አቀፍ ማህበረሰብ ጋር እንደምትሰራ አስታውቃለች። ባለሙያዎች እንደሚገምቱት ይህ መግለጫ ቻይና በክልሉ ያላትን ዲፕሎማሲያዊና ኢኮኖሚያዊ ፍላጎቶች ለመጠበቅ እንደምትፈልግ የሚያመላክት ነው። በቅርቡ የተጨመረ የመጣው ውጥረት ዓለም አቀፍ ኃይሎችን ወደ አዲስ ዲፕሎማሲያዊ አስተላለፍ ሊያስከትል እንደሚችል ጠቁመዋል። ባለሙያዎች እንደሚገምቱት ይህ መግለጫ ቻይና በክልሉ ያላትን ዲፕሎማሲያዊ እና ኢኮኖሚያዊ ፍላጎቶች ለመጠበቅ እንደምትፈልግ የሚያመለክት ነው። በቅርቡ የተጨመረ የመጣውን ውጥረት ዓለም አቀፍ ኃይሎችን ወደ አዲስ ዲፕሎማሲያዊ አስተላለፍ ሊያስከትል እንደሚችል ተጠቁሟል። ውድ የጽናት ሚዲያ ቤተሰቦች ለሰዓቱ የያዝናቸው መረጃዎች እነዚህን ይመስላሉ። በቀጣይ ትኩስና አዳዲስ መረጃዎች እስክንገናኝ መልካም ጊዜ ይሁንላችሁ።